Bridge. የዓለም ሙቀት አይሏል ከስፔን እስከ ሊባኖስና አሜሪካ ብሎም መላውን እስያ በማዳረስ በዚህ የበጋ ወቅት የሙቀት መጠኑ ከፍተኛውን ደረጃ በማስመዝገብ ክፍላት ዓለምን እያዳረሰ ያለው የሙቀት ወጀብ የበርካቶችን ህይወት በመቅጠፍ ላይ ይገኛል። ይህ ችግር መፍትሄ እንዲበጅለትና ዘለቄታዊ እንዲሆንም የአየር ጸባይ ተከታታይ ተቋማትና ሳይንቲስቶች ሁኔታውን የዓለም ሙቀት መጨመር ካስከተለው የአየር ንብረት ለውጥ ጋር በማያያዝ ቴክኖሎጂን ተማምነው እየሰሩ ነው። በጃፓን የሚገኘው SDRS የተሰኘ ኩባንያ ለአንድ ሰው ብቻ የሚያገለግልና ዶሂኤሞን ቦክስ በማለት የሰየመውን ለየት ያለ የማቀዝቀዣ ሳጥን ለዓለም አስተዋውቋል። በአሁኑ ወቅት በጃፓን የሙቀት መጠኑ ከ38 ዲግሪ ሴልሺየስ በላይ በመጨመሩ በቶኪዮ በአንድ ቀን ብቻ 48 ሰዎች በሙቀት ምክንያት ታመው ሆስፒታል የገቡ ሲሆን ሁኔታውን ለመቋቋም የማኤባሽ ከተማ አስተዳደር መሳሪያውን በስጦታ ተቀብሎ ለህዝብ በነጻ አገልግሎት መስጠት ጀምሯል። ይህ የቅርብ ጊዜ ዘገባ እንደሚያመላክተው የመሳሪያው ትክክለኛ የገበያ ዋጋ 1.5 ሚሊዮን የጃፓን የን ወይም 9200 የአሜሪካን ዶላር ነው። የሰው ልጅ ፍሪጅ የሚል ቅጽል ስም ተሰጥቶት የበርካታ ሰዎችን ትኩረት የሳበው ዶሂኤሞን ቦክስ ግልጽ የሆነ የመስታወት በር ያለውና ለሰዎች ማቀዝቀዣነት ተብሎ የተሰራ ብረት ነክ ሳጥን ነው። ተጠቃሚዎች ወደ ውስጥ ገብተው አብሮ በተሰራው ወንበር ላይ ሲቀመጡ ወደ ጭንቅላታቸው፣ አንገታቸው፣ ትከሻቸውና ጀርባቸው የሚነፍሰውንና እስከ 5 ዲግሪ ሴልሺየስ የቀዘቀዘውን አየር ያገኛሉ። በሳጥኑ ውስጥ ለ10 ደቂቃ ያህል መቆየት የሰውነትን ሙቀት በፍጥነት ለመቀነስና በሙቀት ምክንያት የሚመጣን ድካም ወይም ህመም ለማስታገስ ይረዳል። ይህ የሰው ልጅ ፍሪጅ በውስጡ በቋሚነት 15 ዲግሪ ሴልሺየስ አካባቢ የሚሆን የሙቀት መጠን የሚጠብቅ ሲሆን 3 የማቀዝቀዣና የአየር ዝውውር አማራጮችም ተገጥመውለታል። በተጨማሪም ቅዝቃዜ እንዳይበዛ ከ20 ደቂቃ በኋላ በራሱ የሚጠፋ ሲሆን መደበኛ ተንቀሳቃሽ AC ከሚወስደው የኤሌክትሪክ ኃይል ግማሽ ያህሉን ብቻ በመጠቀም ረገድ ኃይል ቆጣቢ ነው ተብሏል። መሳሪያው ምንም አይነት ልዩ የገጠማ ስራ የማያስፈልገው በመሆኑ አብረው በተሰሩለት እግሮች አማካኝነትም በቀላሉ ከቦታ ቦታ ማንቀሳቀስ ይቻላል። ኦዲቲ ሴንትራል በስፋት ዘግቦታል።